ዛሬ ደግሞ ሰዎች በተለይ የፊት የነርቭ ህመም ያለባቸው ሰዎች የተለያዩ መድኃኒቶች ላይ እናስቀምጣቸዋለን። የፊት የነርቭ ህመም በባህሪው በጣም ለረጅም ጊዜ መታከም ያለበት እንደዚሁም ደግሞ በተለይ ሰዎች የተሰጣቸውን መድኃኒት በአግባቡ መውሰድ የሚያስፈልግበት እንደዚሁም በተለይ መድኃኒት እየተወሰደ በድንገት መድኃኒቱ ቢቋረጥ ድጋሚ መድኃኒቱን ስናስጀምራቸው ዶዙ ከፍ ማለት ያስፈልጋል። እንደዚሁም መድኃኒቱ የጎንዮሽ እንደዚሁ ችግሮች አሉት። በተለይ ድካም ማለት፣ እንቅልፍ ማለት፣ እንደዚህ የማዞር ስሜት እንደዚህ አይነት ስሜቶች አሉት። እንደዚሁም ሌሎች በተለይ መድኃኒቱን ስንሰጥ ሁልጊዜም ማየት ያለብን ነገሮች አሉ። በተለይ ሪአክሽን ሰውነት ላይ እንዳይፈጠር እንደዚሁም ደግሞ ደም ላይ ወይም ደግሞ የደም ሴሎች ላይ ተጽዕኖ አለው የለው የሚለው ሁሌም ክትትል የምናደርግበት የህክምና አይነት ነው። ብዙ ጊዜ ማያቸው ችግሮች አሉ በዚህ ህመም ዙሪያ እንደዚሁም ታካሚዎች የሚዘናጉበት። በአብዛኛው ትራይጀሚናል ኒውራልጂያ እኛ ሀገር ላይ ታካሚዎች ሲመጡ ለረጅም ጊዜ ሳይታከሙ ቆይተው እንደዚሁም የተለያዩ የህክምና ቦታዎች ላይ ሄደው ህመሙን ለማግኘት ሐኪሞች ስለሚቸገሩ እንደዚሁም ህክምናው ሳይሰጣቸው ለረጅም ጊዜ ቆይተው ነው የሚመጡት። በዚህም ምክንያት የመጀመሪያ ህመሙን ለመቆጣጠር የምንሰጣቸው መድኃኒቶች ዶዛቸው ከፍ ማለት ሊኖርበት ይችላል። እንደዚሁም አንዳንድ ጊዜ ለረጅም ጊዜ መድኃኒቱ ከተወሰደ በኋላ ፌል ሊያደርግም ይችላል። ያ ማለት ሙሉ ለሙሉ ህመሙን ቁጥጥር ውስጥ ማስገባት ሊያስቸግር ይችላል። እንደዚህ አይነት ችግሮች ስላሉ ምናልባት ታካሚዎች ዛሬ ማወራቸውን ነጥቦች በጣም ወሳኝ ናቸው። እነዚህን መተግበር በጣም እጅግ አስፈላጊ ነው። የመጀመሪያው መድኃኒቶችን አለማቋረጥ ነው በራስ ፍቃድ። ያ ማለት አንዳንድ ጊዜ ታካሚዎች ትራይጀሚናል ኒውራልጂያ በባህሪው ጥሩ የመድኃኒት ሌቭል ወይም ደግሞ በደም ውስጥ ጥሩ የመድኃኒት ደረጃ ላይ ከደረሰ ህመሙ ቁጥጥር ውስጥ ስለሚገባ ወይም ደግሞ የህመም ስሜት ስለማይኖር ምናልባት 1-2 ቀን 3 ቀን መድኃኒቱን ታካሚዎች ያቋርጣሉ። በዛ ምክንያት ከፍተኛ የሆነ የህመም ስሜት ይፈጠራል መድኃኒቱ ከተቋረጠ በኋላ። ስለዚህ ታካሚው ሲመጣ እኛ ጋር መድኃኒቱን የምናስጀምርበት ዶዜጅ ወይም ደግሞ የምንሰጠው የመድኃኒት መጠን ልዩነት መኖር አለበት፣ ግዴታ ነው። ምክንያቱም መድኃኒቱ ቅድም እንዳልኳችሁ መድኃኒቱ ሲቋረጥ ወይም ደግሞ በደም ውስጥ የመድኃኒቱ መጠን ሲቀንስ አንደኛ የህመም ስሜቱ ይመጣል፣ ሁለተኛ ደግሞ የህመሙ ስሜት ለመጥፋት የሚፈልገው የመድኃኒት ዶዜጅ ወይም ደግሞ መጠን ከፍ ይላል። ስለዚህ ምንም አይነት የህመም መጥፋት ቢኖር ጥሩ ስሜት ውስጥ ታካሚዎች ቢሆኑ ካለ ሐኪም ትዕዛዝ መድኃኒቱን ማቆም አይገባቸውም። ሌላው ደግሞ አንዳንድ ጊዜ በህክምና ላይ ታካሚዎች እያሉ ወይም ደግሞ መድኃኒቱን ለማቆም እየቀነስን ባለንበት ሰዓት የህመም ስሜት ላይኖራቸው ይችላል። ሪሚሽን ምንለው ነገር አለ። ሪሚሽን ምንለው እድለኛ የሆኑ ሰዎች ወይም ደግሞ ችግሩ ካለ መድኃኒት ሙሉ ለሙሉ ለተወሰኑ ጊዜያቶች የሚጠፋበት ወቅት ወይም ደግሞ ጊዜያቶች ናቸው። እነዚህ ጊዜያቶች ከወራት እስከ ዓመታት ሊቆጠር ይችላል። ስለዚህ እድለኛ የሆኑ ሰዎች መድኃኒቱን ለተወሰነ ጊዜ ያርፋሉ ወይም ደግሞ ህመሙ ምናልባት ተመልሶ እስኪመጣ ወይም ደግሞ ምልክት እስኪያሳይ ድረስ መድኃኒቱን ላይወስዱ ይችላሉ። ሌላው ደግሞ ይህንን መድኃኒት እንደዚሁ ሲወስዱ በተለይ ሰዓት ማዛባት ወይም ደግሞ በቀን ውስጥ ከታዘዘላቸው ሰዓት ውጪ የሚወስዱ ታካሚዎች በተለይ የሚቸገሩበት ነገር ነው። መድኃኒቱ በቀን 2 ጊዜ ነው በአብዛኛው የምንሰጠው ወይም ደግሞ ያ መድኃኒት በደም ውስጥ የሚኖረው ለ12 ሰዓት ያህል ነው ተብሎ ይታሰባል። ስለዚህ መድኃኒቱን በተለይ ታካሚዎች በሚፈልጉበት ሰዓት ወይም ደግሞ በተዘበራረቀ መልኩ መውሰድ ህመሙን በተገቢው መልኩ በአጭር ጊዜ መቆጣጠር እንዳይቻል ያደርጋል። እነዚህን ችግሮች በተለይ ታካሚዎች አለመረዳት እንደዚሁም ደግሞ ሌሎች የህክምና አማራጮች አሉ ብለው ስለሚያስቡ ታካሚዎች ይዘናጋሉ። ነገር ግን ትራይጀሚናል ኒውራልጂያ በዓለማችን አሉ ከሚባሉ መድኃኒቶች ወይም ደግሞ ብዙ መድኃኒቶች ያለው የህክምና የህመም አይነት አይደለም። ካርባሜዛፒን ብዙ ዓለም ላይ እንደ መድኃኒትነት የምንጠቀመው ወይም ደግሞ ፈርስት ላይን ብለን የምንጠቀመው መድኃኒት ነው። ስለዚህ
እሱ መድኃኒት ካልሰራ ሌሎች አድቫንት ብለን የምንሰጣቸው ወይም ደግሞ የምንጨምራቸው መድኃኒቶች ይኖራሉ። እነሱ ደግሞ የማይሰሩ ከሆነ ቀዶ ሕክምና ሊሞከር ይችላል። እንደ ሁኔታው በተለይ አጋላጭ ምክንያቶች ወይም ደግሞ ትራይጀሚናል ኒውራልጂያው ሰከንዳሪ ኮዝ ካለው ወይም ደግሞ አንደርላይን ኮዝ ካለው እነዛን ችግሮች ሲታከም የተወሰነ ቁጥጥር ውስጥ መግባት እንደዚሁም ደግሞ ህመሙን ለ2 ለ3 ዓመት ማጥፋት የሚቻልበት የህክምና አማራጮችን መውሰድ ግድ ይላል። ስለዚህ ሁልጊዜ ሰዎች መዘናጋት የሌለባቸው የሚሰጣቸውን መድኃኒት በተባለላቸው ሰዓት ለተባለላቸው ጊዜ መውሰድ አንደኛ ህመሙን በአጭር ጊዜ ለመቆጣጠር ይረዳል። እንደዚሁም ደግሞ ሌሎች የህክምና አማራጮች ጋር ታካሚዎች እንዳይሄዱ ወይም ደግሞ ሌሎች የህክምና አማራጮችን እንዳስገዳጅ እንዳይቀርቡ በጣም እጅግ የተሰጣቸው መድኃኒት መከታተል እንደዚሁም ደግሞ በየቀጠሮ እየመጡ ትክክለኛ የሆነ ፎሎ አፕ ወይም ደግሞ ቀጠሮ ወይም ደግሞ ክትትል በማድረግ ህመሙን መቆጣጠር የሚቻልበት የህክምና አማራጮች አሉት።